የግብጽ ብሔራዊ ቡድን ትላንትና ከስፔን አቻው ጋር የወዳጅነት ጨዋታ ማድረጉ ይታወሳል። ታዲያም በዚህ ጨዋታ ላይ ስፔን ደጋፊዎች እምነት ላይ ያነጣጠረ የጥቃት ዝማሬ ማሰማታቸው ተሰምቷል። ስለዚህ ጉዳይ ላሚን ያማል ያለው ነገር አለ። ጣሊያን ከዓለም ዋንጫ መውደቋ ትላንትና ተረጋግጧል። የእግር ኳስ ፌዴሬሽኑ መታደስ አለበት ሲል የጣሊያን ስፖርት ሚኒስቴር የተናገረው ነገር አለ። ጣሊያን ከዓለም ዋንጫ በመውደቋም ከፍተኛ የገንዘብ ኪሳራም እንደሚገጥማት ይጠበቃል። ጃፓናውያን ካቀዱ ያሳኩታል ሲል አሰልጣኝ ሀጂሜ ሞሪያሱ የተናገሩት ነገር አለ። ስለ ቱርክ ብሔራዊ ቡድን ጉዳይ የምናገራችሁ ነገር አለ። በኮንጎም የደስታ በዓል ይታወጃል ተብሏል። ስለምን እንዲህ ሆነ የሚለውን ትሰማላችሁ። ቪክተር ዮከሬሽ ለሀገሩ ደራሽ መሆኑን ትላንትና አስመስክሯል። የሪያል ማድሪዱም አርዳ ጉለርም ሀገሩን እንግዲህ በትንሽ እድሜው ለዓለም ዋንጫ አብቅቷል። ስለዚህም የምትሰሙት ነገር ይኖራል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁም? በዚህ ሳምንት በተለያየ ሀገሮች መካከል የኢንተርናሽናል ብሬክ በመኖሩ ሀገሮች ለዓለም ዋንጫ ማጣሪያ የጨዋታቸውን እያደረጉ ይገኛሉ። ሀገራችን ኢትዮጵያም ለአፍሪካ ዋንጫ ለማለፍ ትላንትና ከሳውቶሚያቻው ጋር የመልሱን ጨዋታ በድሬዳዋ አድርጋለች። እንግዲህ ጨዋታ 1-0 በማሸነፍ በድምር ውጤት 4-0 ሳኦቶሜን አሸንፋ ማለፏን አረጋግጣለች። እንግዲህ ሳኦቶሜ እና ፕሪንሲፔ አሰልጣኝ ከጨዋታው በፊት ስፖርቲንግ ሊዝበንን መሆን እንፈልጋለን፣ የማይቀለበስ ነገር የለም ሲሉ ተናግረው ነበር። ነገር ግን የኢትዮጵያ አጥቂዎች በፖርቹጋል ዋናው ሊግ መጫወት ይችላሉ ሲሉ ትላንትና ከጨዋታው በኋላ ሪካርዶ ሞንሳቶ ተናግረዋል። ስለ ስፖርቲንግ ሊዝበን ያወራሁት ተጫዋቾችን ለማነቃቃት ነበር ሲሉ የሳኦቶሜና ፕሪንሲፔ አሰልጣኝ ሪካርዶ ሞንሳቶ የዋሊያዎቹ የፊት መስመር ተሰላፊዎችን አድንቀዋል። አሰልጣኙ ሲናገሩ ኢትዮጵያ ጠንካራ የፊት መስመር ተጫዋቾች አሏት ሲሉ ተደምጠዋል። አቤል ያለው፣ ቸርነት ጉግሳና መስፍን ልዩ የሆኑ ተጫዋቾች ናቸው ሲሉ የገለጹት አሰልጣኙ በፖርቹጋል የመጀመሪያ ሊግ መጫወት ይችላሉ ሲል አሞካሽተዋል። አክለውም ያለፉት 4 ዓመት ሜዳ ላይ አልነበርንም፣ በሜዳችን ተጫውተን አናውቅም ያሉ ሲሆን በደጋፊ ፊት መጫወት ወደናል፣ እግር ኳስ እንደዚህ ነው ሲሉ ተናግረዋል። በሜዳችን ተጫውተን ቢሆን ኖሮ የመጀመሪያ ጨዋታ ይህ አይሆንም ነበር ሲሉ ጨምረው ተናግረዋል። እንግዲህ ሪካርዶ ሞንሳቶ ሀገራችን በ180 ደቂቃ ኢትዮጵያን አሸንፋ ታልፋለች ሲሉ አስተያየት መስጠታቸው ይታወሳል። እንግዲህ አሁን ላይ በሜዳችን ብንጫወት ኖሮም የመጀመሪያ ውጤት ይህ አይሆንም ነበር ሲሉ ተናግረዋል። እንግዲህ ስፖርቲንግ ሊዝበን ጨዋታ ጠቅሰው ስለሰጡት አስተያየት ከቲግቫ ስፖርት ጋር የተጠየቁት አሰልጣኙ ያንን ያወራሁት ተጫዋቾችን ለማነቃቃት ነበር ሲሉ እንግዲህ ተናግረዋል። የኢትዮጵያ ብሔራዊ ቡድን አሰልጣኝ በአንጻሩ በድጋፋችን ፊት መጫወታችን ተጫዋቾቹን አነሳስቷል ሲሉ ተናግረዋል። ትውልድ ኢትዮጵያን መጥተው ተወዳድረው የተሻሉ ከሆኑ ቢጫወቱ ደስታ ነው ሲሉ ተናግረዋል። እንግዲህ የዋሊያዎቹ አሰልጣኝ ዮሐንስ ሳህሌ ቡድኑ በደጋፊው ፊት እንዲጫወት መደረጉ ትልቅ መነሳሳት እንደፈጠረላቸው ገልጸዋል። በስታዲየሙ መጫወታችን ተጫዋቾቹን አነሳስቷል፣ የተጎዱ ተጫዋቾች ሳይቀር ጉዳቱን ረስተው እንደ ጤና እኛ ተጫዋች ፈንጥዘዋል ሲሉ አሰልጣኝ ዮሐንስ ሳህሌ ተናግረዋል። እንግዲህ ብሔራዊ ቡድኑ በሀገር መጫወቱ በ2029 አፍሪካ ዋንጫ ለማዘጋጀት ላቀረበው ጥያቄ ጥሩ ነገር እንደሚፈጥርለት አክለው ተናግረዋል። ስለ ቡድኑ ያነሱት አሰልጣኙ ከውጤቱ ባሻገር እንደ ቡድን መሻሻል ያለብን ነገር አለ፣ ከዛ ውጪ ነጥዬ የማውጣው ነገር የለኝም ሲሉ ተናግረዋል። ትውልደ ኢትዮጵያን ስለ መካተት የተጠየቁት ዮሐንስ ሳህሌ እሱ በመንግስት የሚመለስና ወጥተው ተወዳድረው የተሻሉ ከሆኑ ቢጫወቱ ደስታዬ ነው ሲሉ ተናግረዋል። ኢትዮጵያ ምንም ሳታወጣባቸው በሌላ ሀገር ሀብት ሰልጥነው ኢትዮጵያ ላገልግል ማለታቸው ትልቅ ነገር ነው ሲሉ ዮሐንስ ሳህሌ እንግዲህ ከጨዋታው በኋላ አስተያየታቸውን ሰጥተዋል።
ሌላው ትላንትና እንግዲህ ለዓለም ዋንጫ ለማለፍ ስዊድን ከፖላንድ ያደረገችውን ጨዋታ በጣም አስገራሚ ውጤት የተመዘገበበት ጨዋታ ሆኗል። እንግዲህ የአንጋፋው ሮበርት ሊቫንዶስኪ ክለብ ፖላንድ ከዓለም ዋንጫው መሰናበቱ እርግጥ ሆኗል። በአንጻሩ የቪክተር ዮኮሬሽ ሀገር ስዊድን ወደ ዓለም ዋንጫው ማለፏን ችላለች። እንግዲህ ቪክተር ዮኮሬሽ ክለቦቹ 2-2 በሆኑበት ሰዓት የማሸነፊያ ጎሏን 88ኛው ደቂቃ ላይ ማስቆጠር ችሏል። ባለፈው ሃትሪክ መስራቱ ይታወሳል። እንግዲህ በሁለት ጨዋታ 4 ጎሎችን ማስቆጠር የቻለው ቪክተር ዮኮሬሽ ሀገሩን ለድል ማብቃት ችሏል። በሌላ በኩል የቱርክ ብሔራዊ ቡድን ከኮሶቮ ጋር ያደረገውን ጨዋታ 1-0 በሆነ ውጤት በማሸነፍ ቱርክ እንግዲህ ለዓለም ዋንጫ ከ24 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ማለፏን አረጋግጣለች። ቱርክ በዓለም ዋንጫው በምድብ 4 ከአሜሪካ፣ ፓራጓይ እና አውስትራሊያ ጋር ተደልድላለች። ስዊድን ብሔራዊ ቡድን ፖላንድን በማሸነፉ ከምድብ 6 ኔዘርላንድ፣ ጃፓን እና ቱኒዚያ ጋር መደልደል ችሏል። በሌላ ጨዋታ ቦስኒያ ሄርዘጎቪና ከጣሊያን ጋር ያደረጉት ጨዋታ እንግዲህ በቦስኒያ አሸናፊነት ተጠናቋል። ጣሊያን እንግዲህ አሳዛኝ ተሰናባች መሆን ችላለች። የጨዋታ እንግዲህ በመደበኛ ሰዓት 1-1 በመጠናቀቁ ወደ ፔናልቲ ነው ያለፈው። በመለያ ምት እንግዲህ ጂያንሉጂ ዶናሩማ የያዘችው ጣሊያን 4-1 በሆነ ውጤት ተሸንፋለች። ቦስኒያ ከ12 ዓመታት በኋላ ለዓለም ዋንጫ ማለፏን አረጋግጣለች። የጣሊያን ብሔራዊ ቡድን በተከታታይ ለሶስተኛ ጊዜ ከዓለም ዋንጫ ውድድር ውጪ ለመሆን ተገዷል። ቦስኒያ በዓለም ዋንጫው ከኳታር፣ ስዊዘርላንድ እና ካናዳ ጋር ተደልድላለች። እንግዲህ የጣሊያኑ አሰልጣኝ ጃኑሮ ጋቱሶ ሁኔታው በጣም ያማረ ሲሉ ከጨዋታው በኋላ አስተያየታቸውን ሰጥተዋል። እንግዲህ የጣሊያን ብሔራዊ ቡድን አሰልጣኝ ጋቱሶ በምሽቱ ሽንፈት በጣም ያማል ሲሉ ገልጸውታል። ስለ ዳኝነቱ ማውራት አልፈልግም ያሉት ጋቱሶ ነገር ግን ዛሬ የተፈጠረው ነገር ፍትሃዊ አይደለም ብለውታል። አክለውም ተጫዋቾቹ ሽንፈት አይገባቸውም ነበር፣ ሜዳ ላይ ባደረጉት ነገር በጣም አስደንቀውኛል ሲሉ ተናግረዋል። የተፈጠረው ነገር የሚገርም ነው፣ በጣም ጎርቶናል ያሉት አሰልጣኙ ሽንፈቱን ለመቀበል ይከብደናል፣ ነገር ግን እግር ኳስ ነው ሲሉ ተናግረዋል። የወደፊት ቆይታዬን አሁን ለውጥ አያመጣም፣ ግድ አይሰጠኝም ያሉ ሲሆን ማለፍ ባለመቻላችን ይቅርታ ጠይቃለሁ ሲሉ እኚህ አሰልጣኝ እንግዲህ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ጣሊያን ከፍተኛ ገንዘብ ኪሳራ እንደደረሰባት እንግዲህ ከዚህ ጨዋታ በኋላ እየወጣ ይገኛል። የጣሊያን ብሔራዊ ቡድን ለ26 የዓለም ዋንጫ ውድድር ማለፍ ሳትችል መቅረቷ ከፍተኛ ገንዘብ እንደሚያሳጣት ተነግሯል። እንግዲህ ጣሊያን ቢያንስ 30 ሚሊዮን ዩሮ እንደሚያሳጣት እየተነገረ ይገኛል። ጣሊያን የእግር ኳስ ፌዴሬሽን ፊፋ ቃል የገባውን 10.5 ሚሊዮን ዩሮ የተሳትፎ ክፍያ ያጣል። እንዲሁም ቡድኑ ለዓለም ዋንጫ ባለማለፉ ከአዲዳስ ማግኘት የሚገባውን 9.5 ሚሊዮን ዩሮ ለማጣት ተገዷል። በተጨማሪም ከቁሳቁስ ሽያጭና አዲዳስ ስፖንሰሮች ሊያገኝ የነበረው 10 ሚሊዮን ዩሮ አጥቷል። በድምሩ እንግዲህ 29.5 ዩሮ የሚገመት ገንዘብ ማጣቱ ተረጋግጧል። እንግዲህ የጣሊያን ስፖርት ሚኒስቴር አንድሬ አቦዲ የሀገሪቱ እግር ኳስ በድጋሚ መገንባት እንደሚፈልግ ተናግረዋል። አሁን ላይ የጣሊያን እግር ኳስ በድጋሚ መገንባት አስፈላጊ ሆኗል ሲሉ ስፖርት ሚኒስትሩ ገልጸዋል። ቡድኑ ዳግም የምንገነባበት ሂደት የእግር ኳስ ፌዴሬሽኑን አመራር በማደስ መጀመር አለበት ሲሉ ሲናገሩ፣ በሌላ በኩል የጣሊያን ብሔራዊ ቡድን አሰልጣኝ ጃኑሮ ጋቱሶ በፈቃዳቸው ከኃላፊነታቸው ሊለቁ እንደሚችሉ የሀገሪቱ ጋዜጦች እያስነበቡ ይገኛሉ። እንግዲህ የስፔን ፖሊስ ምርመራ መጀመሩ ተነግሯል። ለትላንት ምሽት ስፔን ከግብጽ ባደረገችው የወዳጅነት ጨዋታ የስፔን ደጋፊዎች እምነት ላይ ያነጣጠረ የጥቃት ዝማሬ አሰምተው ነበር። ደጋፊዎች የግብጽ ብሔራዊ ቡድንን መዝሙር ሲሰማ እንዲሁም በጨዋታው መሀል ጥቃት አድርሰዋል። ይህንንም ተከትሎ የስፔን የካታላን አካባቢ ፖሊስ በጉዳዩ ዙሪያ ምርመራ መጀመሩ በይፋ አስታውቋል። የስፔን ፍትህ ሚኒስትር ፌሊክስ ቦላኖስ በበኩላቸው ጥቃቱን በማውገዝ ድርጊቱ እንደ ማህበረሰቡ ያሳፍራል ሲሉ ተናግረዋል። ከጨዋታው በኋላ የእስልምና እምነት ተከታይ የሆነው የስፔን ቁልፍ ተጫዋች ላሚን ያማል ከቡድኑ ጋር ለደጋፊው ሰላምታ ሳይሰጥ መሄዱ ተገልጿል። በሌላ በኩል የስፔን እግር ኳስ ፌዴሬሽን ከፊፋ ቅጣት እንደሚጠብቀው ይነገራል። እንግዲህ ከጨዋታው በኋላ አስተያየቱን የሰጠው ላሚን ያማል የተፈጠረው ነገር አክብሮት የጎደለው ነው፣ እኔ ላይ ባይሆንም እንደ ሙስሊም አልቀበለውም ሲል ላሚን ያማል እንግዲህ ተናግሯል።
ደጋፊዎች ኢላማ እሱ ሳይሆን የተቃራኒ ቡድን መሆኑ እንደሚያውቅ የገለጸው ላሚን ያማል ነገር ግን ተቀባይነት የለውም። እኔ ሙስሊም ነኝ፣ እንደ ሙስሊም ደግሞ ድርጊቱን አክብሮት የጎደለውና ተቀባይነት የሌለው አድርጌ ነው የምወስደው ሲል ላሚን ያማል ተናግሯል። ሁሉም ደጋፊዎች እንደዚህ እንዳልሆኑ እረዳለሁ፣ ነገር ግን እምነት ላይ የሚያፌዙ ደጋፊዎች እናንተንም ዘረኛ ሰዎች ያደርጓቸዋል ሲል ላሚን ያማል ተናግሯል። አክሎም እግር ኳስ የተፈጠረው ለመዝናናትና ለመደሰት እንጂ ሰዎች በማንነታቸውና በእምነታቸው እንዲዋረዱበት አይደለም ሲል እንግዲህ ላሚን ያማል በዚህ ክስተት በጣም መበሳጨቱን ተናግሯል። ጃፓን ትላንት በዌምብሌ ላይ ከእንግሊዝ ጋር ያደረገችውን የወዳጅነት ጨዋታ 1-0 እንግዲህ ማሸነፍ ችላለች። ይህንንም ተከትሎ ጃፓን እግር ኳስ እንግሊዝን ያሸነፈችው የመጀመሪያ የእስያ ሀገር መሆኗ ተረጋግጧል። የጃፓን ብሔራዊ ቡድን አሰልጣኝ ሀጂሜ ሞሪያሱ እንግዲህ ድሉ ትርጉም እንዳለውና በቀላሉ እንደማይመለከቱት ገልጸው ከ36 ዓመታት በፊት በማንቸስተር ዩናይትድ ልምምድ እሰራ ነበር ሲሉ ወደ ኋላ ተመልሰው ያስታውሱት አሰልጣኙ ቀድሞውንም ጃፓኖች ኳስ መጫወት ይችላሉ በሚል ተፌዞብኝ ነበር ብለው እንግዲህ ይናገራሉ። አሁን የት ደረጃ እንደምንገኝ ተመልከቱ ሲሉ የጃፓን እግር ኳስ ደረጃ በጠንካራ ስራ መምጣቱን ተናግረዋል። አክለውም ጃፓኖች እንደ ግብ ሲያስቀምጡ በእርግጠኝነት ያሳኩታል፣ በዚህም አምናለሁ ሲል ተናግሯል። አሰልጣኝ ሀጂሜ ሞሪያሱ ጃፓንን እየመሩ ከ2018 ጀምሮ ከአውሮፓ ሀገራት ጋር ያደረጉትን ጨዋታ እንግዲህ ሳይሸነፉ እዚህ ደርሰዋል። በተያያዘ ዜና የቱርክ እግር ኳስ ፌዴሬሽን ፕሬዝዳንት ኢብራሂም ሀሲዮማኖዱ ለዓለም ዋንጫ ማለፋቸውን ተከትሎ ለተጫዋቾቹ ሽልማት አዘጋጅተዋል። ፕሬዝዳንቱ ለሁሉም የብሔራዊ ቡድን ተጫዋቾች የቪላ ቤት የመኖሪያ እንደሚያቀርቡ አስታውቀዋል። ዓለም ዋንጫውን እናሸንፈዋለን ሲሉ ፕሬዝዳንቱ አስተያየታቸውን ሰጥተዋል። ለተጫዋቾቹ የሚቀርበው ቪላ ቤት በአንጸባራቂዋ የቱርክ የወደብ ከተማ ቦድሩማ እንደሚገነባ ተናግረዋል። እንግዲህ ቱርክ 24 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ማለፏን ትላንትና አረጋግጣለች። በዚህም የተነሳ እያንዳንዱ ተጫዋች እንግዲህ የቪላ ቤት ተሸላሚ እንደሚሆን ተናግረዋል። አፍሪካዊቷ ሀገር ዲሞክራቲክ ኮንጎ ትላንትና ሌሊት ጃማይካን በማሸነፍ ለ2026 የዓለም ዋንጫ ማለፏን አረጋግጣለች። ቡድኑ ያስመዘገበው ታሪካዊ ድል ተከትሎ ዲሞክራቲክ ኮንጎ የብሔራዊ ቡድን የደስታ ቀን አውጃለች። ይህንንም ተከትሎ ዛሬ በመላው ሀገሪቱ ብሔራዊ ክብረ በዓል ሆኖ ለስራ ዝግ እንደሚሆን የኮንጎ መንግስት ወስኗል። በዲሞክራቲክ ኮንጎ ኪንሻሻ ከፍተኛ ዝናብ ቢጥልም በሀገሪቱ እግር ኳስ አፍቃሪያን ሲጨፈር ታድሯል። ዲሞክራቲክ ኮንጎ ከ1974 በኋላ ለመጀመሪያ ጊዜ በዓለም ዋንጫ መድረክ እንግዲህ የምትሳተፍበት አውድ ተፈጥሯል። እንግዲህ ይህ ለነሱ የደስታ ቅጽበትን እንደፈጠረ ተነግሯል። በመጨረሻም ቶትናምን እናገኛለን። እንግዲህ ቶትናም በይፋ ሮበርቶ ዲዘርቢን መሾማቸው ተረጋግጧል። እንግዲህ ጣሊያን አሰልጣኝ ሮበርቶ ዲዘርቢ ቶትናምን በ5 ዓመት ኮንትራት ተቀላቅለዋል። አሰልጣኝ ሮበርቶ ዲዘርቢ በውድድር ዓመቱ 3ኛው የቶትናም አሰልጣኝ ሆነው ሰሜን ለንደን ደርሰዋል። አሰልጣኝ ሮበርቶ ዲዘርቢ ከፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኝ መካከል አንዱ እንደሚሆኑ ተዘግቧል። ለሮበርቶ ዲዘርቢ ከኃላፊነቱ በኋላ ከዓለም ምርጥና ታዋቂ ክለቦች መካከል የሆነውን አስደናቂ ቡድን በመረከቤ ተደስቻለሁ ሲሉ ተናግረዋል። እንግዲህ ቶትናምን የማትረፍና ያለማትረፍ ትልቅ ፈተና ተደቅኖባቸው ይገኛል። ቶትናምን ካተረፉት እንግዲህ ምናልባትም ቀጣይ ላይ ድንቅ ቡድን እንደሚሰሩ ይጠበቃል። ምክንያቱም ሮበርቶ ዲዘርቢ በብራይተን የሰሩትን ቡድን እናስታውሳለን። ለትልልቆች ክለብ ፈተና የሆነ ቡድን ሰርተው ወደ ኦሎምፒክ ማርሴይ ማቅናታቸው ይታወሳል። እንግዲህ የሮበርቶ ዲዘርቢ ወደ ቶትናም መመለስ ምናልባትም ሜሰን ግሪንውድን ወደ እንግሊዝ መልሰዋል ተብሎ ይጠበቃል። እንግዲህ ይህ ዜና በይፋ ተሰራጭቶ ይገኛል። ወደ ቻናላችን ተከታታዮች ለቀኑ ያዝንላችሁ የረቡዕ ከሰዓት አጫጭር ዜናዎች ይህንን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ልታበረታቱን በአክብሮት እንጋብዛለን። መልካም ምሽት።